ብሎ የሚቆም አለን እንደሆነ ታውቂያለሽ። ዳሽ ነው ማስለቀሰች ሲላት ማንም እቺ ሴት ናት ለምንድን ነው እንዲህ የምትሰድባት ብሎ ማንም የተከላከለላት የለም። እኔ ገባ ነበር። እሺ ግን ቴስ ራሱ በጣም ነው ለዛኛ አይደለም በጣም እኔ ሁሉም ራሱን ነጻ ለማውጣት እኔ እዚህ ቤት ስንቴ ብር አዋጥቻለሁ። ሰው ብር በሚልከው በምንድን ነው ሰው ብር የሚልከው? እኔ በራሴ እዛ እኮ ነው ሳጂ። እኔ እኮ ትክክለኛ ስምሽን ከደረሰኙ ስላየው ገንዘብ ያስገባሽ ለሶስቱ ስላየው ነው በራሴ የምተማመነው። ምንም ቢንጫጩ መልስ የማልሰጣቸው እንዴት ሆኖ ነው ወደ የእኔ ስም ሊጠፋ የቻለው? ገባሽ? እዚህ ጋር ብዬው ነበረ በባለፈው ምንትና ቤት ገብቼ በጣም ስሜታዊ ሆኜው ለብዙ ቃል ተናግሬያለሁ። ማነው ተስፍሽ ቤት ገብቼ እኮ እሱን የተፈጠረውን አስረጅኝ። ሳጂና የማህሌትን ድምፅ እንስማለኝ። በጣም ጥሩ ነው ያሰማቸዋለሁ የሁለቱን። በጣም አሪፍ ኦኬ። ማህሌት ድምፅ አለኝ እኔ ዋትሳፕ ላይ የፀጉር ቤት ማስታወቂያ እኔና ማህሌት የተዋወቅ ነው። ሚኪ የፀጉር ቤት ማስታወቂያ እንድሰራላት የሚኪ ጊፍተር ነበረች መጀመሪያ። እኔና ሚኪ የቀጠሮ ጌም በየሳምንቱ ውዱድ በምንጫወት ሰዓት እሱን ሰፖርት ታደርገዋለች በደንብ። ከዛ ኮመንት ላይ ነበር ኮመንት ላይ እና ከዛም በኋላ ከሚኪ ውጭ ከሌላ ሰው ጋር ጌም ስጫወት ለእኔም እየመጣች ጊፍት መስጠት ጀመረች። ከዛ የፀጉር ቤት ማስታወቂያ ሀቢባ ትስራልኝ ብላ ጠይቀው ሚኪ ደግሞ ሀቢባ ጊፍተሬ ማስታወቂያ እንድትሰሪላት ትፈልጋለች ግን ብትወስጃት ወይውልሽ ብሎ ቁጥሯን ይልክልኛል። እሱን ሪከርድ አድርጌ ከዚህ ቤት ሙኒት ቤት የቀረበን ጊዜ ለሙኒት ማስረጃውን ልክ ያለው ቁጥሩን ሲልክልኝ ጊፍተሩን እንዳልወስድበት ሲያስጠነቅቀኝ ምናምን ያለውን ቮይስ ከዛ በኋላ እሺ ብዬ ከእሷ ጋር አውርተን የፀጉር ቤት ማስታወቂያ ሰርቼ ይላታለሁ። ግን ክፍያው የተፈጸመው ለእኔ ከእሷ ወደ እኔ ሳይሆን ከሚኪ ወደ እኔ ነው። ሚኪ እንደ ማናጀሯ ላይክ ነበረ። የዛኔ ያወራ ነው ስለ ፀጉር ቤቱ ቮይስ ስላለ የማህሌትን ቮይስ እና የሳጅን ቮይስ ማመሳሰል ይቻላል። የሁለቱንም ቮይስ አሰማችሁና ማለት ነው። እሱ ችግር አይደለም። ግን አሁን ውሽዬ ተበዳይ ሆና 46,000 ድርሃም ተበልታ ከነ ልጅ አሜሪካ ሄዳለሁ ያልፍልኛል ብላ ለፍታ ጥራ ግራ ያጠራቀመችውን ገንዘብ ከፍላ ተበልታ ተበዳይ ሆና እንደ በዳይ ሴት ስለሆነች ነው። ለምንድን ነው ሌባ የምትባለው እሷ? ዋይ አንድን ሰው ሌባ ስንል ማስረጃ ያስፈልገናል። ማን ነው እኔ በውሽዬ ተዘረፍኩኝ የሚል አካል ካለ ደረሰኝ ይዞ ይቅረብና እንጠይቃት፣ ትክፈለው፣ በህግም ትጠየቅ። በቀደም ገብተሽ የተባልሽውን ነገር አስረጅን ፕሊስ። በቀደም ገባሁኝና መጀመሪያ እንደውም አልገባም ተጨባጭ መረጃ ካላቸው ህግ አለ ብዬ ንቄ ትቼ ነው። ከዛ ሰው ሼር አደረገልኝና እየጠራሽ ነው ብለኝ ስገባ ምን ይለዋል መብረቁ ለእንትና ለማኖስ ተስፍሽ ምን ይለዋል እቺ ሴትዮ አለ በአንድ ኮመንት የምታብድ ሴትዮ ይሄን ሁሉ ብር ተበልታ እንዴት ራሷን አላጠፋችም ይሏል። በዚህ ሰዓት ሀቡ የሆነ ነገር ቢል አለብኝና ገባውኝ ማለት ነው። አበባ ጨርሽ እንዴት ራሷን አላጠፋችም ያለው መብረቁ ያኛው ጸጥ ብሎ እየሰማው ነው ተስፍሽ። ስለዚህ አሁን ሶሻል ሚዲያ ላይ አንድ ሰው ገንዘብ ከጠፋበት ራሱን እንዲያጠፋ ማበረታታት ማለት ነው። አንድ ሰው ሶሻል ሚዲያ ተጠቃሚ የሆነ ሰው ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ተከታይ ያለው ሰው አንዲትን ሴት ብሯ ስለተበላች ለምን ራሷን አላጠፋችም ካለ ራሷን እንድታጠፋ እየጋበዛት ነው ማለት እኮ ነው። ቴንኪዩ እሱ ነው። ከዛ እኔ ያልኩት በገባሁኝና እኔ አንተን ነው አክብሬ የመጣሁት እንጂ እንደዚህ ተሳዳቢ ቢሆን አልኩት አልመጣም ነበረ። አይመጠነኝም ሲጀመር። እሱ ማን ነውና ነው የሚጠይቀኝ? ህግ ይጠይቀኝ አልኩኝ ማለት ነው። እና አያት ራሷ ምስክር ናት ለመስረቋ የሌባ ተባባሪ በመሆኗ። በቃ የሆነ በደፈናው ለምን ሀቡ ቤት አንሄድም አልኳቸው። እንዳኝ ለአንተም ለእኔ ምንትን ሳትል በስትክክል በመረጃ እኔ መበላቴን እኮ መረጃ አለኝ። ርሲት ካላችኋለኝ፣ ቮይስ ካላችኋለኝ፣ እያንዳንዷን ዲቴል አለኝ። ለምንድን ነው እነ ሚኪ ያን ያልከሰሱት? ርሲት ስላሌላቸው። እኔ በአካውንት ላይ የገባ ርሲት አለኝ ከአንድም ሁለት። ለዛም ነው እኔ እስክመጣ እሷ ወጥታለች እንጂ ትያዝ ነበር። እኔ እንደመጣው ከኢትዮጵያ ከሰስኳት። ጀመር ያስመለጧት እነሱ እኮ ናቸው ሲደራደሩ። መብረቁ አናግሯት ነሲብ ጽፎና ሚኪ ልኳቸው በአካል እንዲያገኟት ከሚደራደሩ ቀን ቀጠሮ ከሚይዙ ልክ እንዳወቁ ለፖሊስ ቢጠቁሙ ኖር ከኢማራት መውጣት አትችልም ነበር ሴትዮ። ማን አደራዳሪ ያደረጋቸው?
መብረቁን ማን አደራዳሪ ማን ቀን ሰጭ ያደረገው? ለምንድን ነው ወዲያው ሌባዋን ጠቁሞ ያላስያዛት? ምን አደራደረው? ለምንድን ነው 10 ቀን ስጠኛለች? 10 ቀን ሰጠዋት። በዛ መሀል አመለጠች። 10 ቀን ከሚሰጣት እሱ ለምን ለህግ አሳልፎ አልሰጣትም? መጀመሪያ ያ ጸጸት ይሆናል። አሁን ላይ አይምሮን እየቀያየረ ያለው አላውቅም። እኔ ግን መጣሁኝ ኢሚዲየትሊ የሆነው እርምጃ እኔ ቲክቶክ ላይ ወጥቼ ይሄን ያህል ብር ተበልቻለሁ አላልኩም። እኔ መጀመሪያ ያለው ይኪ ነው ዋትስአፕሽን እሺ ዶክመንት ልክ ያለው ፋሲካ ይሄን ያህል ተበልታለኝ ይሄን ያህል በልታኛለች ምናምን አላልኩም። ተውኝ ነው ያልኩት። እንደው ተውኝ። እኔ ግን ቀጥታ ምንድን ነው ያደረኩት? ወደ ህግ ነው የሄድኩት። ምክንያቱም ርሲት አለኝ፣ የተበላውበት እያንዳንዱ ዲቴይል ርሲት አለኝ። አይደለም ሌላ አሜሪካ ወስድሻለሁ ያለችኝ ምን ያለችው ድምፁ አለኝ፣ የእሷ ቮይስ አለኝ። ኦኬ እኔ የሳጂ ፓስፖርት ደርሶኛል። ሳጂ ማህሌት አይደለችም። ፓስፖርቷን ልካልኛለች። ሳጂ ማህሌት አይደለችም። ያመነ ይመን ያላመነ ባናቱ ይተካል። ነገ ቪዲዮ ሰራለሁ ሳጂ ማህሌት አለመሆኗን። ፓስፖርቷ ዜግነቷ ፓስፖርቷን ልካልኛለች። እዚህ ዋትሳፕ ላይ አሁን አይደለችም። እናት የሚል አካል ካለ ማስረጃ ካለው ቀጥታ ፖሊስ ጣቢያ። ቴንኪው። እኔም አሁን ሳጂም እንድትቀርብ የፈለግኩት ለዛ ነው። በቃ ለአንቺ ልካልሽ መረጃውን ይህና እኛ ሰላም እናገኛለች። በአይኔ አይቻለሁ። እኔ ኃላፊነቱን ወስዳለሁ። ቪዲዮ ሰራለሁ። አይ ሀቢባን አናምንም ካላችሁ በአናታችሁ ተጠቀሉ። ሂዱ ኢማራት የኤምባሲ ቁጥር ማታውቁ ከሆነ ጎግል ላይ ትገቡና ማለት ነው ዩናይትድ አረብ በፖሊስም ማንም ሰው መጠቆም ይችላል፣ መብቱ ነው። ናት ካላችሁ ይችት በፖሊስ ጠቁሙ። ወደ ጉዳያችን እንመለስ። እሺ በመጀመሪያ እራሷን ለምን አላጠፋችም ሲልሽ ተስፍሽ ዝም አለው። ተስፍሽ ግን እኮ ቀጥ ብሎ እየሰማው ነበር። ማን እንጃ በጣም ማመን የከበደኝ ተስፍሽ። እኔም በሱ ራሱ የተናደድኩትና ቤቱን ረግጬ ነው የወጣሁት። እንዴት እሱ ሲናገረኝ አንቺ ቀደም ትያለሽ ይለኛል። እኔ አብጃለሁ። እንዴት መጀመሪያ የሰማሁት ቃል አሳብዶኛል። ሀቡ እንዴት እቺ ልጅ ለምን ራሷን አላጠፋችም? በአንድ ኮመንት የምታብድ። እኔ በኮመንት አላብድም። እኔ የፈመስኩት በኮመንት በስድብ ነው። ጉማሬ ትመስያለች ሲሉኝ፣ ሀቡ እግርሽ ዋንኬ ነው እያሉኝ፣ ሼፓም ሴት ተገልብጣ እያሉኝ፣ ጀፊት እያሉኝ፣ በዚህ ነው እየፈመስኩት ክርስቶስን። እኔ ኮመንቴ ላይ ገብቼ ስድብ ካሌለ ማለት ነው እነዚህ ሰዎች ዛሬ ጠጥተው በኋላ አልፋችሁ ለፍልፋችሁ ትተዋላችሁ። የሳጂ ፓስፖርት አይቻለው። ሳጂ ማህሌት አይደለችም፣ ሌላ ሰው ናት። ፓስፖርቷን አይቻለው እና እኔ በስድብ እንዴት ነው የማብደው? ሲጀመር እግዚአብሔር ይስጣቸው የሰደቡኝ ሰዎች መድኃኒዓለም እድሜያቸውን ያርዝም። እነሱ አፈምሰው ከሰው ቤት እድሜ ልኬን ባርነት ወገቤን ቅንጥስ ካደረገው አወጡኝ፣ ነፃ አወጡኝ። ከ9 ዓመቴ እስከ ስንት ዓመቴ እኔ የሰው ቤት ነበር የምሰራው። ባይሰድቡኝ በስድብ ባልፈምስ ኖሮ እኔ ዛሬ እዚህ አልነበርኩም። ስለዛ ስድብ ለእኔ ብርቄ አይደለም። በስድብ የምታብድ ሴት ተስፍሽ ሼር አድርጉለትና ከመጣ ተስፍሽ መጠየቅ የምፈልገው አንደኛ ልጅ ሴት ናት። ራሷን ለምን አላጠፋት አይባልም። የሰው ልጅ ለገንዘብ ራሱን ማጥፋት የለበትም ብሎ ሊያርመውና ይቅርታ ሊያስጠይቀው ይገባል። ሁለተኛ ቆዳሽን ተስፍሽንም የምጠይቀው ጥያቄ ምን እንደሆነ ታውቂያለሽ? ሀቡዬ ይቅርታ አቋረጥኩሽ። እንትን ነው ማህሌትን ተስፍሽ ራሱ ያቃታል። ፎቶ ወጥቷል አይደለ? ያወጣው ማን ነው? ራሱ መብረቁ ያውቃታል። ስለዛ ሳጂን እንዴት አለያትም? እኔ መብረቁ፣ ሚኪ፣ መሲ ብርጅስቶን እንለያታለን። ለምን አብረናት ቁጭ ብለናል። በጣም ነው የምትለየው። በጣም ማለት ነው። እንዴት አለያትም? እሱ አይደለችም ማለት ይችላል እሱ ራሱ። እኔ ራሴ የመጀመሪያ ጊዜ ይውላች አልዋሻትም፣ ተጠራጠርኩና በጣም በመልክ ፎቶ ላይ ሳይ በመልክ ስለተመሳሰሉብኝ ተጠራጥሬ ማህሌት ከዚህ በፊት የጸጉር ማስታወቂያ ከማህሌት ጋር ያወራሁትን ቮይስ እና ከሳጂ ጋር ያወራሁትን ቮይስ እኔ ቁጥሩ አለኝ። ተስፍሽ ጠይቆኝ የሰው ፐርሰናል ኢንፎርሜሽን የሰው ቁጥር ዝም ብዬ አልሰጥም አልኩት። የሳጂ ጠይቆኝ እኔ የሰው ቁጥር ለሰው ዝም ብዬ አልሰጥም። ቮይስ ከፈትኩና ሰማው ቮይሳቸው ድምጻቸው የማይገናኝ ሁለት የተለያዩ። እኔ ደግሞ በምን ደረጃቸው ታገልሽ? በአይናቸው በይ እና በእጅ ነው የለየሁት።
እኔ የማህሌትን እጅ በጣም ነው የማውቀው ሀቡ። በቃ አይምሮ ውስጥ ተጽፏል። ለምን ጥፍሯን እንኳን ጸጉር ቤቷ አይደለ ሁሌ እኔ የምሰራው በየ15 ቀኑ እየሄድኩ ጥፍሮቿን ሁልጊዜ እንዲያያቸው እጆች ሲያምሩ እኮ እላታለሁ። የአንቺ ራሱ ሲያምር ትለኛለች። እና እጆቿ ይሄ ማን ነው የአራሱ እጁ ነው የሚመስለው። ቡስ 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 ያለ ነው እጆቿ ማለት ነው። እና ያስታውቃል። አይኗ ደግሞ ይሄ ወጣ ወጣ ያለ እዚህ አንገቷ ጋር ደግሞ ልክ አራስ ልጅ ታውቂያለሽ? አራስ ልጅ እዚህ ጋር ክርክር ያለው ቡስ ቡስ ያለ እንደዛ ነው አንገቷ ራሱ ያችኛዋ ማለት ነው። ኧረ በቁልቢው ክርስቶስን ሰው በግድ ነው ሰውን የሚያሳብደው። እውነት እንኳን ደስ አላችሁ። እኔ ግማሽ አማኑኤል መብረቁ ማለት በሀና ጊዜ ሰያን አቦፋኖን ለቲክቶክ ድምቀት ነው ዝም ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚሰራው። ይሄን እኔ በሆን ጉዳዩን ያስኩት ኖሮ ሀናን አስወጥቻት ነበር ምናምን ብሎ ቪዲዮ ሰርቶ አቦፋኖን ሰድቦ ምን ብሎ ጠብ ያለ ነገር የለም። እኛ ግን ጉዳዩ ውጭ ጉዳይ አድረሰ ነው። ከውጭ ጉዳይ ተስፍሽም ያውቃል። ግሩፓችን ላይ ያለ ዋትሳፕ ግሩፓችን ላይ በቅልቦች በኩል አባትየውን ከክፍለ ሀገር አዲስ አበባ አስመጥተን ውጭ ጉዳይ ሄደው ከሰው ውጭ ጉዳይ ለሳውዲ ኤምባሲ ደብዳቤ ጽፏል። ህግ ያዘው ነገር ጊዜ ስለሚፈጅ እኛ ቢያንስ መሬት ላይ አወርደነዋል፣ ህግ ጋር አድርሰነዋል። እሱ መለፍለፍ ብቻ፣ ሰውን መውቀስ ብቻ፣ እኔ ብቻ ነኝ ትክክል፣ ሁላችሁም ሌባ ናችሁ፣ እኔ ብቻ ነኝ ንጹህ። ኦኬ አንተ ብቻ። እሺ እኔ በዚህ አጋጣሚ አንድ መልእክት ላስተላልፍ። እውነት የህግ አካል አለ እዚህ ውስጥ አይደለም? የህግ አካል አለ። ይሄንን ኤምባሲም የያዘው ጉዳይ ነው፣ ህግም የያዘው ጉዳይ ነው። እውነት የኤምባሲ ሰዎችም እዚህ ውስጥ ካላችሁ ይሄንን ጉዳይ ይዛችሁታል፣ ታውቃላችሁ። እናንተም ውስጥ ገብታችሁ ይሄን በተለይ የስም ማጥፋት ይሄ የስም ማጥፋት ለልጅ ልጅ የሚተላለፍ ጉዳይ ነው። ይሄ የስም ማጥፋትን እኔ በህግ እንዲያዝልኝ እፈልጋለሁ። እውነት እኔ አይኖ እቺ ሴት ናት። ማንም ከሱ ምን ተለየሽ? ሚዲያ ላይ የህግ አካል ያየውልሽ። በህግ ሰውን ስትከሺ በቀጥታ ሄደሽ ያንን ቪዲዮ ታወጫለሽ። መጀመሪያ ልንገርሽ፣ ይተረጎማል። ቪዲዮ ሌባ ምናምን ያለውን ቪዲዮ ታወጪና ወደ አረብኛ ይተረጎማል። ታስተረጉሚና በምትኖሪበት አገር ትከሻለሽ። ከዛ እሱ ወደ ኤምባሲ ሄድና ኤምባሲ እሱ ወደሚኖርበት ሀገር ኤምባሲ ነው የሚሄደው ወይስ መጀመሪያ ፖሊስ ጣቢያ ነው? ቲክቶክ ላይ የህግ አካላቶች ስሙ ደግሞ የፋሲካ ንብረት ይታገድልኝ ይላል። ምን ንብረት አለኝ አንተ? ምንም ወፍ የለኝም። ኢትዮጵያ ብትሄድ ምንም ልዋጭ ጨርቅ የለኝም። በስሜ ዞር በል የለኝም። እኔ ለዛ ነው እድሜ ልኬን ስበላ የኖርኩ። እኔ ለዛ ነው መበላት የማይገርመኝ። ምንም ንብረት የለኝም። በዚህም ብትመጣ ምንም ላልምል አንድ ስም አለችኝ። ያ ስሜንም እያጠፋ ነው። መድኃኒዓለም በለተቀኑ እሱ ፍርዱን ይፍረድልኝ። ለእሱ አሳልፌ ሰጥቼ ካለሁ እሺ እንትን አላጠፋችም። 46,000 ድርሃም ተበላች። 46,000 ድርሃም ከሰው ነፍስ ይበልጣል ወይ? የሰው ልጁ ሞቶበት እናት ልጇ ሞታባት ልጆቿ እንኳን በጦርነት አንድ ላይ ሞተውባት እናት ህይወቷን ትቀጥላለች። አይደለም ሰው ገንዘብ ስለተበላበት ለምን ራሱን አያጠፋም? ሁለተኛ ቆዳሽን አስልጬ ነው ማስገረፈሽ ሲላት ሴት ሆና ቪዲዮ አለሽ? ሪከርዱ አለ፣ እልክልሻለሁ ለመክሰስ እንዲያመች። ቆዳሽን አስልጬ ነው ማስገረፈሽ ሲላት እሷ ሴት ናት። ሴት ስለሆነች ነው እንደዚህ ዲስሪስፔክት ሲያደርጋት። ግን ይገርመኛል። እኔ አሁን እንባዬ ቢመጣ ረቀስ ይችላሉ። ሰው እንዴት አያረቅስም? አሁን እስቲ ከነዚህ ሁሉ ይኸውልሽ፣ መጀመሪያ በሽምግልና ሲይዙ አንዴ ላውራ ይቀርታ። በሽምግልና ሲይዙ የለሁበትም ሀቡ፣ በእኔ ስም አንድ የተበላ ሰው የለም እዚህ ውስጥ። እኔ ነኝ እንደውም ነፃ ሰው፣ መረጃ ያለኝ እኔ ነኝ። እኔ ለዱባይ አሳልፍ የከሰስኩት እኔ ነኝ። ግን እዚህ ውስጥ የጫወታው እንዳለ ተጎጂ እኔ ሆኜ ሳለው ግዴ ውሹ ሰው የላትም ከጀርባ የማለት ነው። እኔ ግን አንዳንዴ እውነት ወደ ሌላ እየሄደ ነው እና ይሄ ነገር እንዴት ነው የሚቋጨው ነው እና እውነት አለን የሚሉ አካልም የሚያቀርቡት ነገር ካለ እኔም ስሜ እየጠፋ ስለሆነ መረጃቸውን ይዘው አንቺ ጋር እንዲመጡ እኔም መረጃ አለኝ እና ካለ ስሜ ስም እየተሰጠኝ ሰላም እያጣሁ ነው። ፊሊተሩን ተው ታቦ እየሞላለን ነው ፊሊተር ትዝ የሚለው እና ይሄ ነገር እንዴት ነው? ወይ ደግሞ እኔ እንደ ማስቸገርም ልጠይቅሽ እንትናንም ጠርተሻት ሳጂ ነው ይህን ነገር በቃ አንዴ ነፃ አድርጋ ፓስፖርቷ ወይ ለአንቺ ልካልሽ አንዴ ታይቶ በሚጠፋውም ለምን አይሆንም? ብቻ ከዚህ ነገር ውስጥ እንውጣ። እኔም ቢሆን ሚኪም ቢሆን ማለት ነው
ተንዛዛና ረዘመ። ይሄ ዛሬ እንደ ቀልድ ሰው ውሹ እንዲህ ብሎ የሚሰድበው እኔ ላይ ጎዳኝ ይችላል፣ ግን ነገ ልጅ አለ ከጀርባ ገባሽ? እኔ በማላውቀው ነገር እኔ በተጎዳውበት ነገር ጭራሽ ስሜ እየጠፋ ወደ ሌላ መንገድ እየሄደ ነው። እና ደግሞ እዚህ ጋር ህዝቡም እንትን ብሏል፣ በቃ ተደናግሯል። የቱን የያዙት ህዝቡ መጨበጫ አቶ ሰላም አተናል በቃ እንዳለ ማለት ነው። ኮመንታተሩ ህዝቡም እኛም እና ይሄ ነገር አንድ ልባት ቢያገኝልኝ ቴንኪዩ ሶ ማች። ስጩ ማርያም ምስብርንኪ ከዚህ ውስጥ አይጎ ዩ አይ ጊቭ ዩ አፍተር ኮኬ የሚለው አካል ሳጂ ለማህሌት ለመሆኗ ማስረጃ አለኝ፣ የቤቷ አድራሻ አለኝ፣ የምትኖረው ዱባይ ነው የሚለው አካል ለምንድን ነው ቀጥታ ለኤምባሲ ደውሎ ተከሳለች አይደል? ማህሌት ለመከሰሰው አንቺ ማስረጃ አለሽ፣ ከሰሻል። ኦኬ ሶ የተከሰሰ ሰው ማህሌት ተከሳ ክሱ ሳይፈጸም ገና ሳትከሷት ነው ከሀገር የወጣችሁ። ከሀገር ደግሞ እንድታመልጥ ያደረጋት ራሱ መብረቁ ነው። እንዴት? ጉዳዩን ሰምቶ ከሁሉም በፊት ሲደራደር መሲ ብሪስቶን እና ሚኪ ልኮ ሲደራደር ነው ያስመለጣት። ጊዜ ስጠኝ ከመስከረም የሆነ ነገር ቀን ስጠኝ ብላው እሱ ቀን ፈቃጅ ሆኖ ቀን ሰጪ ሆኖ ቀን ሰጥቷት አዘናግታ ነው ከኢማራት ያመለጠችው። ከኢማራት መውጣቷን ደግሞ ሙኒት ናት ያረጋገጠችልን መውጣቷን። ስለዚህ አይ አልወጣችም ወይም ተመልሳ ገብታለች ኢማራት ላይ ናት የሚለው አካል ለምን ቀጥታ ለኢማራት ፖሊስ ማመልከት? መክሰስ እኮ አይደለም። መክሰስ የሚችለው ተበዳይ ብቻ ነው። ግን ማንኛውም ግለሰብ አንድ ወንጀለኛ የሆነ ቦታ አለ ካለ የመጠቆም መብት አለው። ፖሊስ ያመሰግነዋል እንደውም። ስለዚህ ሳጂ ማለት ማህሌት ናት። የምትኖረው ዱባይ ነው። የቤቷ አድራሻ አለኝ፣ ስለሷ ሁሉ ነገር ኢንፎርሜሽን እጅ ላይ አለ የሚለው አካል ኢንፎርሜሽን ያለው እሱ ስለሆነ ለምን ቀጥታ ደውሎ ለኤምባሲ ለፖሊስ አያመለክትም? ኤምባሲ ያመሰግኗል። እጁን ስሙ ነው የሚቀበለው። ቴንኪው አብሬ አሁን ከመጀመሪያ ጀምሮ መጀመሪያ ሳቃት በማስታወቂያ ነው ያወቅኳት። ማስታወቂያ ሰራ ነበር በዛ ሰዓት። ማስታወቂያ ስሪልኝ አለች። የጸጉር ቤት ተዋወቅን። ከዛም በመተዋወቅ ውስጥ ተግባባን። በጣም ቆዳዋ ልስልስ ያለ ጥሩ ሰው ነው የምትመስለው። ከዛን ደግሞ እንደዛ እያልን በቃ ቤተኛ ሆን ማለት ነው። ገባሽ? አሁን መብረቁ ምን እያለ ነው? ፋሲካ ቤት ነው የምትኖረው ነው የሚለው። እኔ የምኖረው ዱባይ ከተማ ውስጥ ነው። ቢልዲንጌን ብዙዎቹ ያውቁታል። መተውም ማሳየትም ካሜራም ቼክ ማስደረግ ይችላሉ። ገባሽ? እኔ የምኖረው ሲጀመር አንድ ሩም ፓርቲሽን ውስጥ ነው። እንኳን ከእሷ ጋር ልኖር። ሲቀጥል ደግሞ መጀመሪያ ከኢትዮጵያ ብር በላች ምን የሚባለውን ነገር ሚኪ እና ከሚኪ ጋር እያወራ ጋይስ የሚቆራረጠው ከኔ ነው ወይስ ከውሽዬ? እሰማለሁ አይደል? አሁን ከዛን ያኔ እየተደራደረች ነበረ። በሽምግልና ይዘዋት አልነበረም መብረቁ እና ሚኪ መሲ አይደለም ሀቡ አሁን ያልሽው። ያኔ እኔ አላቅም ነበር መብረቁንም ከነ መፈጠሩ አላቀው። በኋላ ግን እንዲህ ሁላችንም የሰማነው ሚዲያ ላይ ትክክል። እኔ ከዛ በፊት ምንድነው የማውቀው ነገር አንድ ነገር አሜሪካ ሊሄድ እንደሆነ አሜሪካ ቪዛ መጥቶልሻል ከነ ልጅሽ ብላኝ ከዱባይ ቀይን ጥረግረግረግ አድርጌ ወደ 7 ሻንጣ ይዤ ኢትዮጵያ ገባሁኝ። ኢትዮጵያ አዲስ አበባ አሜሪካ ኤምባሲ መስከረም 17 ትገባላችሁ ብላኝ ማለት ነው። እኔ የማውቀው መስከረም 17 የአሜሪካ ኤምባሲ እንደምገባ እና ወደ አሜሪካ እንደሚሄድ ነው ልጄን ይዤ። ገባሽ? ያንን ሁሉ ነገር እንትን ብዬ እቁብ እንኳን በቄጋ ነው እቁብ የገባሁት። የመጨረሻውን ብር እንኳን ጠራርጌ ስሰጣ የመጨረሻ ነው የወሰድኩት። ለምን የሰው ሀቅ እንኳን እንዳይኖርብኝ ብዬ ጥርግርግ አድርጌ ሰጥቻት አሜሪካ አለፈልኝ ብዬ እኔ ቀጥታ ሄድኩኝ። ወደ አዲስ አበባ ከአሜሪካ ኤምባሲ አዲስ አበባ ልንገባ። ሽሮ በርበሬ በሶ ምንም የቀረኝ ነገር የለም። በማተቤ ነው የምምልልሽ። እየተስተካከልኩ አሜሪካ ሊሄድ በመሀል መሲ ብርጅስቶን ደወለች እና እንደዚህ መሀሌትን ታውቂያለሽ? አዋቃታለሁ። ምን ሆና? እኔ እንደውም ወደቀች ምናምን ልትለኝ ነው የመሰለኝ። ለምን ያማታል
እንደሚያማት አውቃለሁ። ሁለቴ ሶስቴ ቤቷ ሄጄ ጠይቄያታለሁ። አሟት እንኳን ሐኪም ቤት እያለች እኔ ሄጄ አልጠየቅኳትም። ግን ብር ላኪልኝ ብላ ብር አስገብቼላት ርሲቱ ሁላ አለኝ። እንደውም የተላላክነው ቮይስ ሁላ አለ። እኔ አካውንቴ ላይ ብር እያለ መሽርቅ ላይ እንዴት ወደ ሰው እንደሚልኩ አላውቅም። ሀቡ ወይ ሰው ነው ሄጄ ላኩልኝ ምለው ወይ ካሽ ሰጥቻቸው እነሱ ናቸው በአካውንት የሚያስተላልፉት። እንደዛ ተቸግሬ እንኳን ዊምፒ ድረስ ሄጄ ከዊምፒ ነው ያስገባሁላት ርሲት ልኬላት። ከዛን እንደሚያማት ስለማቅ እኔ መሲ ስደውል የመሰለኝ እንደውም ወድቃለች እንዲሆናለች ልትል ነው የመሰለኝ። ከዛ በኋላ እንዲህ ስትለኝ እኔ ለሰዓታት ራሴን ሁላ አላውቅም ነበር። ከዛው በኋላም ቢሆን እኔ አላመንኩም። ለ3 ቀን ምናምን አላመንኩም። የሆነ ህልም ነበር የሚመስለኝ። አሁን እንዴት ሆኖ ነገሩ ተጠምዝዞ ከተጎጂነት ወደ ሌብነት እንደተቀየርኩ ነው ያልገባኝ። አሁን አንድ ሰው እንኳን ወጥቶ ሚዲያ ላይ በፋሲካ የተነሳ ብር ተበልቻለሁ ያለ የለም። ላልምል ከ2 ቲክታከሮች አገናኝቻታለሁ። ለ2ቱም ቲክታከሮች ራሴን ብራቸውን የሰጠሁት እነሱ ለመሄድ ህልም ነበራቸው። አሜሪካ እነሱ ቪዲዮ ማስታወቂያ አይደለም አሜሪካ እንድጀምርላቸው ከ2 ቲክታከር አገናኟት። ለ2ቱም ለእሷ የሰጡት ብር እኔ መለስኩኝ። ምክንያቱም እኔ ነኝ ያገናኘኋቸው። አንዱ እንደውም ግማሹን ተወልኝ፣ አንዱን ንቅ አርጎ ያዘኝ። ሰጠሁት ሀቁን ራሴ ተበድሬ ተለክቼ ሰጠሁት። ሰርቼ ካፈልኩ ኦኬ። ከዛ ውጪ አንድ ሰው ወጥቶ እኔ ኑና አሜሪካ ሂዱ ብዬ ማስታወቂያ አልሰራሁም። ገባሽ? ኑና እዚህ ጋር ሂዱ ብዬ ምንም ያደረኩት ነገር የለም ራሴ ከመበላቴ ውጪ። አይ ዶንት ኬር። አሁን ደግሞ ሞር ኮንፊደንስ የማረግበትን ፓስፖርት ሽላክ ራስሽን ከወጣሽ አንድ ሰው እኮ ራሱን ከፍቶ ከወጣ እኮ የሚደብቀው ነገር እኮ የለም። ግን እንደዚህ በላ አይደለም። ሁለተኛ ነገር ደግሞ እኔ ራሴን ፕሩቭ እንዳላረግ ሰርጀሪ አድርገሻል ተብዬ ማለት ነው። ይህ ከሆነ አንድ ሴት ልጅ ማህሌት እኔ ሰርጀሪ አድርጋለች ከተባለ እኮ አዲስ ማንነቷን እኮ ነው መፈለግ ያለባቸው። ስለዚህ የድሮ ማንነቷ የለም ማለት ነው። ፊቷን ሰርጀሪ ካደረገችማ እኮ ይቺ ማህሌት የተባለችው ሴት ራሱ ሌላ አይነት ፊት ተላብሳለች ማለት ነው። ስለዚህ የሚከሰው አካል ራሱ ግራ ግብት ያለው አካል ነው። ግማሹ ወጥታለች ይላል፣ ግማሹ ዱባይ ነው ያለችው ይላል፣ ግማሹ ደግሞ ሰርጀሪ አድርጋለች ይላል። ሰርጀሪ ካደረገች እኮ የድሮዋን ማህሌት አትመስልም። የፊት አንድ ሰው የፌስ ሰርጀሪ ካደረገ እንዴት ነው የድሮ መልኩን የሚመስለው? እሳጅ ይህን ለማወቅ እውቀት ያስፈልጋል። ገባሽ? መሀይም የሆነ ሰው ያለ ማስረጃ ሰዎችን ሊባ ይላል። ትልቅ ማስረጃ አልኳችሁ እኮ የሀናን ጉዳይ እኔ ቢይዘው ኖሮ እኔ ጨርሰው ነበረ። አቦፋኖ ሰያ ቤቱን ከፍቶ የሚጮኸው ለቪው ነው፣ ለቲክቶክ ጫጫታ ነው። እኔ በሆን ሀናን በ3 ቀን አስፈታት ነበር አለ። ይኸው ተብሎ ተሰጠው። ምንም ያደረገው ነገር የለም። 1 ሚሊዮን 2 ሚሊዮን እያለ በየቀኑ ቪዲዮ ሲሰራ ሲለፈልፉ አለ። አንድ ውጤት ጠብ አላረገም። መሬት ላይ ግን አውርደን ህግ ጋር ያደረስነው ግን እኛ ነን በቅልቦች በኩል ፋሲካ ሲል አሳያለሁ ብያለሁ። ምን አሉ መሰለሽ? ፓስፖርትሽ ፌክ ቢሆንስ? ስለዚህ አሁን እኔ ይዤ የምመጣው ፓስፖርትም ራሱ ቫሊድ አይደለም ማለት ነው። እንደዛ ነው ያሉት። አሁን የምታመጪው ፓስፖርት ራሱ ፌክ ቢሆንስ? ስለዚህ እኔ ራሴን ፕሩቭ የማደርግበትን እያንዳንዷን መንገድ ከዘጋችሁ በኋላ ፊትሽ ያንቺ አይደለም አላችሁ። ፓስፖርት ራሱ እኔ ማንነቴን ለሚኪና ለፋሲካ ስል አሳያለሁ ስል ፓስፖርትሽ ፌክ ነው አሉ። አሁን የምታመጪው ፓስፖርት ፌክ ቢሆንስ? ስለዚህ እናንተ የምትፈልጉት ምንድን ነው? የምትፈልጉት እሷ ነው? የምትፈልጉት እኔ ነው? የምትፈልጉት እኔን ማጥፋት ነው? ፍላጎታችሁ ራሱ ምንድን ነው? ይናፍቃቸዋል። ሲሪየስሊ አንደኛ ነገር ቁጭ ብላችሁ ፍላጎታችሁ የምትፈልጉት ነገር ምንድን ነው? ይህን ማወቅ አለባችሁ። እኔ አሁን ፓሴን የላኩላት ለፋሲካ ራሱ ያሳየሁት ለሀቡ ራሱ ፌክ ከሆነ የምትፈልጉት ምንድን ነው? ምን አይነት ፕሩፍ ነው የምትፈልጉት? ችግር የለውም። እኔን እንደማያይ የሚቁጠሩኝ። እኔ ፌክ ፓስፖርት እና ኦሪጂናል ፓስፖርት ማረጋግጥበት መንገድ የለኝም። ሲምፕሊ እኮ ቻት ጂፒቲ ላይ እውቀት ይኖራችሁ። አንድ ሰው በአንድ አመት ሌላ አገር ላይ ሲሄድ በአንድ አመት እንዴት አድርጎ ነው ኢንተግሬት የሚያደርገው? ቋንቋ ችሎ እንዲህ ተደራጅቶ እንዲህ አድርጎ እንዴት? ግን ይሄ የሆነ ነገር አለ፣ የሆነ የፈለጋችሁት ነገር አለ። የፈለጋችሁትን ነገር ግልጽ አድርጎና በዛ ነገር ደግሞ እንወያይ። በተረፈ ግን እኔ አሁንም ለፋሲካና አይበርድን ማህሌት ናት ስትሉ ዋሉ፣ እደሩ፣ ተንጫጩ። እኔ እፍ የሚለኝ ሰው የለም። እፍ
ማንም ሰው እኔ ላይ ራሱ ቆና ሊተነፍስብኝ አይችልም፣ እንኳን ልትነኩኝ ቀርቶ ማለት ነው። ግን ወንጀለኛ የምትይዙ ከሆነ